በስተመጨረሻም መድብል ካሌብን አግኝቶታል። ካሌብንም ማግኘት ብቻ ሳይሆን እንዳያመልጥ አድርጎ ካሁን በኋላ ካሌብ በነ መድብል ላይ ምንም አይነት ስጋት እንዳይሆን አድርጎ ነው ያጠቃው። ብዙ ስራዎችን አቅዶ ነበር ወደ ከተማ የመጣው። ከአዲስ አበባ ከወጣ ብዙ ቆይቶ ነበር። ሰሞኑን ነገሮች እንዲስተካከሉለትና ወደ ከተማ እየመጣ እንደሆነ ተናግሮ ነበር። ይህ ሁሉ መልእክት የሚተላለፈው በዝና ስልክ ነው። የዝናን ስልክ ደግሞ መድብል ነው ያዘው። በዛን አጋጣሚ እንግዲህ ካሌብን ማጥቃት እንደዚሁም ማጥመድ ችሏል። ቪዲዮውን አስገባላችኋለሁ። ባይዘዌ ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ምሳሌ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። በጣም ደስ የሚሉ የመድብል ድል የተጎናጸፈባቸው ቀናቶች ናቸው። እንግዲህ መድብል ድል መጎናጸፍ ከጀመረ ከረምረም ብሏል። ዝናን በቁጥጥር ስር ካሳደረ ወዲህ ብዙ ነገሮችን በካሌብና በዝና መካከል የሚደረጉ የስልክ ልውውጦችን፣ የድምጽ ቅጆችን፣ የተለያዩ እነሱን ሊያጋልጥ የሚያስችል ይበልጥ እነሱ ላይ ራሳቸው በራሳቸው እንዲመሰክሩ የሚያደርግ እንግዲህ ማን ነው ሞገስ እዚህ ላይ እንዳያችሁት ከካሌብ ጋር በተፋጠጡበት ጊዜ ከዚህ ከወጣሁ ምን እንደማደርጋችሁ አታውቁም ወይ? እኔ ማን እንደሆንኩ አታውቁም ወይ? በማለት ካሌብ ሲናገር በደንብ ነው የምናቀህ እያለ እንግዲህ ሞገስ በዚህን መልኩ ለካሌብ ሲመልስለት ይታያል። ሞገስ በአሁኑ ላይ በጣም ሌላ ማንነት ነው ያመጣው። ምንም ወደ ኋላ የሚባል ነገር የለም። እንደዚሁም ደግሞ ፍርሃት የሚባል ነገር የለም። ነገር ግን እያንዳንዱ የሚሄዳቸው እርምጃዎች በብልጠት እየተሞሉ በብልጠት የተካኑ ናቸው። ሞገስ በጣም አስተዋይነቱን እርምጃ ሲወስድ እያየን ነው። እያንዳንዱ እርምጃው በእልህና በእብሪተኝነት የተካነ ሳይሆን ይልቁንስ ይህ ነገር ከማከናወኔ በኋላስ ምን ሊፈጠር ምን ሊያስከትል ይችላል፣ በምንስ ሊያተርፈኝ ይችላል፣ በምን በኩልስ ሊጎዳኝ ይችላል የሚለውን ነገር በደንብ አስተውሎ ነው የሚያደርገውና ብሩክንና ሞገስን የሚለያቸው ነገር ይሄ ነው። ባይዘዌ ብሩክ ብዙ ጊዜ ጀግንነት ብቻ ነው፣ ኃይልም ብቻ ነው የሚጠቀመው። እንደዚሁም ነገሮችን ፊት ለፊት ብቻ ነው የሚጋፈጠው። ከዛም በኋላ ግን ምን ይፈጠራል የሚለውን ነገር አያስብበትም። በዚህም አጋጣሚ ነው ከማህሌት ብዙ ግፎችን እሱ ላይ ሊደርሱበት የቻሉት። ትላንት በተሳሳታቸው ነገሮች ለራሱ የሚማር እና መልሶ ጸባዩን የሚለውጥ አይደለም ብሩክ። እንግዲህ ሰራተኛዋን ሆን ብላ ወደ ቤት እስከ ማስገባት ድረስ ሄዳለች ማህሌት። አሁን በቅርብ ጊዜ ሁሉ ሆን ብላ ጓደኛዋን ወደ ቤት ሰራተኝነት ወደ ብሩክ ቤት እንድትገባና ያንን ሁሉ ነገር እንድታደርግ አድርጋለች። ይህም ከአሁን በፊት ማህሌት በተደጋጋሚ ከቤት አስወጥቷት እንደነበረ፣ ነገር ግን መንገድ ላይ ስታለቅስ ሲያያት ሁለቴ መልሶ ወደ ቤት እንዳስገባት፣ ነገር ግን ሁለቴ መልሶ ቢያስገባትም ማህሌት ደግሞ ሰርታ የሄደችውን ስራ በደንብ እናስተውላለን። የቅርብ ጊዜ ትውስታችን ስለሆነ ካለፉት ፓርቶች ላይ የተለቀቀ ቪዲዮ ስለሆነ እና አንድ ሰው በተመሳሳይ መንገድ ከሁለትና ከሶስት ጊዜ መሸወድ የለበትም ብዬ ነው የማስበው። ብሩክ ግን በተደጋጋሚ እዛው ነገር ላይ ነው የሚገኘው። የዋህነት ጀግንነት ብቻ በቂ አይደለም፣ ኃይል ብቻ በቂ አይደለም። እንደዚሁ በዙሪያችን ያሉ ሊያጠቁን የሚችሉ ሰዎችንም መጠራጠር፣ እንደዚሁም ትላንት ከሰራናቸው ስህተቶች ይበልጥ እየተማርን የጸባይ ለውጥ የጸባይ መሻሻልም ብናመጣ ባይ ነኝ። እንግዲህ የቅድስትና የብሩክ ሰርግም ደርሷል። ሰሞኑን የብሩክና የቅድስት ሰርግ ከመደገሱ በፊት የሉላ ጉዳይ ይስተካከልና ሁለታቸውም አብረው ነው ማግባት ያለባቸው የሚል ሀሳብ አለው መድብል። እኔም በመድብል ሀሳብ እስማማለሁኝ። እንግዲህ ቅድስትና ብሩክ እንደዚሁም ሉላና ሞገስ ብዙ ነገሮችን አብረው አልፈዋል። ብዙ አይታለፉም የተባሉ ቀናቶችን ሁሉ በፈጣሪ ፍቃድ አልፈዋል። አሁንም ላይ ደስታቸው አብረው ቢሆን ሁለታቸውም አብረው ይሄንን የደስታ ቀናቸውን ቢያሳልፉ ይበልጥ ደስ ይላል። ደስታቸውም ደግሞ ደብል ይሆናል፣ በእጥፍ ይሆናል ማለት ነው።
ስለዚህ የመድብል ሀሳብ ልክ ነው። እንግዲህ ቅድስትን በመድብል ሀሳብ ተስማምታለች፣ ብሩክንም ጭምር። ምሳሌ ግን እናትና አባቷ እስኪጋቡ ቸኩላለች፣ ቅድስትና ብሩክ ማለት ነው። እንግዲህ ከአሁኑ ጀምሮ ህልም አየሁ እያለች የተለያዩ የምትመኛቸውን ነገሮች አጋጠመኝ፣ እንደዚህ ተመለከትኩ እያለች ነው። ያ ህልምውን እውን የሚሆነው ደግሞ ብሩክና ቅድስት ሲጋቡ ነው። ይህ ነገር ደግሞ ይበልጥ አቸኩሏታል። ይሁንና በቅርብ እንደሚሳኩ ደግሞ ተስፋ አለኝ። እንግዲህ ወደ ካሌብ ስንመለስ ካሌብ መግቢያው ላይ እንደነገርኳቸው ወደ ከተማ የገባው በዛሬው እለት ነው። በዛሬው እለትም ከመግባቱም በቂ የሆኑ ነገሮችን መቼም አትረባ በማለት ለዝና ማለት ነው በዝና ስልክ መቼም አትረባ እንደዚህ አይነት ቦታ እንደነዚህ አይነት ነገሮችን አዘጋጅተህ ጠብቀኝ፣ በጣም ውድ የሆነ እቃ ይዤ እየመጣሁ ነው። እንደዚሁም ደግሞ ወደ ከተማ መጥቼ ስለማላውቅ በአሁኑ ላይ በዛ ያሉ ነገሮችን እንድትረከበኝ፣ እንደዚሁም ደግሞ በቂ ጥበቃ ጋር የምልክልህ አድራሻ እንድጠብቀኝ ብሎታል። አንድ ደቂቃ ብታረፍድ ውርድ ከራሴ ብሎታልም ጭምር። እንግዲህ ዝና ይህን ሁሉ እያየ ዝም እያለ ነው የሚመስለው። በድምጽ ምንም አይነት መልእክት ልኮለት አያውቅም እንጂ በጽሁፍ ግን መድብል ሁሌም እየላከለት ነው። ካሌብ የሆነ መልእክት ሲናገር ወይም ትዕዛዝ ሲናገር መድብል ደግሞ በጽሁፍ ብቻ እሺ ወይም ደግሞ የት ነው እንዴት ነው ብሎ አንዳንድ ጥያቄዎችንና መልሶችን ይመልስለት ነበር። ይህ እንግዲህ ካሌብ እንደተረዳው ከሆነ ዝና በአሁኑ ላይ በተለይ ትህትና ከጠፋቸው ወደዚህ ባለው ነገር እንደዚሁ ማህሌትን ደግሞ አስወግዳት ብሎ ካዘዘው እና ማህሌት እስካሁን ድረስ በህይወት መኖሯን ካወቀ ወደዚህ በተለይ ትህትና ከዛም ቦታ ካመለጠችና የስራ ባልደረባው በጣም ባለውለታው የሆነ ሰው ህይወቱ ካለፈ ወደዚህ በዝና ላይ ተስፋ ቆርጦ ነው ያለው ካሌብ። በዝና ላይ ተስፋ መቁረጥ ብቻ ሳይሆን የመድብልን የቀድሞ ስሙን እያነሳ እሱ ቢሆን ኖሮ እያለ የጀግንነትን ጥግ ሲነግረው ይደመጥ ነበር በተደጋጋሚ ይህን ስም እንደሚያነሳበት። ነገር ግን ዝና ይህንን ስም ፈጽሞ እንደማያውቀውም ካሁን በፊት ተናግሯል። እሱም ባነሳ ቁጥር እኔ መሰደብ አለብኝ ወይ ሁሉ እያለ ነበረ። እንግዲህ ያ ካሌብ የሚያሞግሰው ሰው በጀግንነት ካሌብ የሚያሞግሰው ሰው ራሱ መድብል ሆኖ ተገኝቷል። ይህንን መረጃ ግን ዝና ብቻውን ያወቀው። ዝና ይህንን መረጃ ቢያውቅም ለካሌብ መናገር ግን አይችልም። እንደምታውቁት ያለውም ታስሮ ነው። እንደዚሁም ስልኩም በእጁ አይደለም። ይልቁንስ በስልኩ ውስጥ ብዙ የተጠራቀሙ ፋይሎችን፣ የወንጀል ትዕዛዞችን፣ የተለያዩ የጽሁፍና የድምጽ እንደዚሁም የቪዲዮ ቅጂዎችን የያዙ ፋይል ነው። እንግዲህ በፈለገ ጊዜ ስልኩን እየከፈተ ወደ ፈለገበት አቅጣጫ እየጻፈን ያለው መድብል። ይህ የዝና ስልክ በመድብል እጅ መሆኑ ይበልጥ በጣም ነገሮችን አቅሎለታል። እንግዲህ እነ መድብል በቂ የሆነ መረጃ አላቸው። ከመጀመሪያውኑም ይሄ የሚታወቅ ነው። እነ ዝናን መቀመቅ ሊጥል የሚችል መረጃ፣ ትክክለኛ መረጃ በእጃቸው ላይ አላቸው። ነገር ግን በአሁኑ ላይ ለነሱ የማይሰራው ህግ የትኛው ነው? ምክንያቱም በሁሉም ቦታ ሰዎችን በገንዘብ ገዝተዋቸዋል ብለው ይጠራጠራሉ። እውነትም ነው ደግሞ ይሄንን በየቦታው የዝና ሰዎች እንዳሉ፣ በተለይ ካሌብ ደግሞ ከዝና ሰዎች በላይ በየቦታው ሰዎች እንዳሉት፣ በህጉ ደረጃም የህግ ሰዎች እንዳሉት፣ ከጠበቃ አንጻር ጠበቃዎች እንዳሉት፣ ያንን አስከትሎም ደግሞ አሁን ላይ የሉላንና የሞገስን ንብረት ለማስመለስ በተለይ ደግሞ የታገደውን የሞገስን ንብረት ለማስለቀቅ እየለፋ ያለው ጠበቃ በነመድብል ጥረት ህይወቱ የዳነው ማለት ነው። ከፈጣሪ በታች እነመድብል የማይታሰብ ዋጋ ከፍለው ነው እንግዲህ ጠበቃውን ያዳኑት። ጠበቃው አሁን ላይ የዝናን መውደቅ እንደዚሁም የካሌብን እስር ቤት መወርወር ሳላይ እናንተን ትቼ አልሄድም ብሏል። መድብል እርግጥ ነገሮችን ብቻውን መጋፈጥ ነው የፈለገው። እንግዲህ ካሌብ አሁን ላይ መድብልን ሲያየው ምን ያህል እንደሚፈራ ምን ያህል እንደሚንቀጠቀጥ አይተናል።
ምክንያቱም ብዙ ጊዜ በተደጋጋሚ ጀግንነቱን ቆራጥነቱን በጣም ማንም ሊወዳደረው የሚችል ሰው አለመኖሩን በተደጋጋሚ በራሱ የሚናገረው ነገር ነው። እንደዚሁም ደግሞ አሁን ላይ መድብል የሚባለው ሰው ያ ጠፍቶ የነበረው የድሮ የስራ ባልደረባው ወይም ደግሞ አንድ አይኑ ለመጥፋቱ ሰበብ የሆነው ሰው መሆኑን ፈጽሞ አያውቅም። ወደ ከተማ ዛሬ ከገባ በኋላ እንደዚሁም ደግሞ በላከው ቴክስት አማካኝነት መድብል በጣም ተዘጋጅቶና ፏ ብሎ ነበር የጠበቀው። ካሌብ እዛ ቦታ ሲወርድና መድብልን ሲያገኘው በጣም ነበረ የደነገጠው። እንደዚሁም ደግሞ በዙሪያው ያሉ ጥበቃ የተባሉ ሰዎችን ሁሉ ለሱ የሚሰሩ መስሎት ነበረ። መድብልን ሲያገኘው በጣም ተናዶ ካሌብ እንደተናገረው ከሆነ መድብልን በአሁኑ ላይ ቢያገኘው እርምጃ የተባሉ ከባባድ እርምጃዎችን ወስዶበት ለራሱ የሚረካ እንደማይመስለው ነበር የተናገረው። ነገር ግን ይህንን ማድረግ እንደማይችል በዚሁ በዛሬው ፓርት ላይ ታይቷል። በዙሪያው ያሉ ሰዎችን እንደዚሁ ዝና ያዘጋጃቸውና እሱን ለመቀበል የተዘጋጁ ነበረ የመሰለው። ወደ ተባለው አድራሻ እንደዚሁም ከመኪናው ከፍቶ ወደ ውስጥ ሲገባ ደስ ብሎትና የእረፍት ስሜት በቃ እረፍት ለማግኘት ወደ ውስጥ እንደ ካሁን በፊት እንግዲህ ወደ ከተማ ሲገባም ሆነ ወደ ተለያዩ ቦታዎች ሲሄድ በክብር የሚስተናገድ በዙሪያው ያሉ የካሌብም የራሱም ሆነ የዝና ሰዎች ካሌብን በጣም እንደሚንከባከቡት ያለውን ሁሉ እንደሚቀርብለትና ከፍ ያለ እንክብካቤ እንደሚያገኝ ነው። ዛሬ ላይ ግን ወደዚህ ቦታ ሲገባ ከላይ ጀምሮ ጣራውን እየተመለከተ ወደ ኋላ እየተመለከተ በጣም ቅር ብሎትና ነገር ግን የእረፍት ስሜት በቃ እረፍት ለማግኘት የጓጓ ሁሉ ይመስላል። ምንም ውስጡ ቢረበሽም እና ውስጡ ነግሮት ነው መሰለኝ ከመግቢያው ጀምሮ ነበረ ወደ ኋላ እየተመለከተ የገባው። እንግዲህ ገብቶም ቢሆን ያገኘው ነገር ደግሞ የሚያስደነግጥ በጣም ፈጽሞ ያልጠበቀው ነገር ነበረ። ስልኩ በሱ እጅ እንደሆነ የዝና ስልክ ማለት ነው በሱ እጅ እንደሆነ አልተናገረም። እያንዳንዱ መረጃዎቹን ግን ያገኘው ከዝና ስልክ ነው። የት አባቱ ጠፍቶ ነው በማለት መድብል ደግሞ ዝናን እየፈለገ ነበረ። እሱ እኮ ከከተማ ወጥቷል፣ እንደዚሁም ደግሞ ብዙ ነገሮችን ይዞ ነው የወጣው በማለት አንዳንድ ወደ አንተ ልኬልሃለሁ ብሎ ካሁን በፊት የላከለትን እቃዎች መድብል ተቀብሎ እነዛን እቃዎች ሰውሯቸዋል። ዝናም አላገኛቸውም። እንደዚሁም ከካሌብም እጅ ወጥተዋል። አሁን ላይ ካሌብ እያሰበ ያለው እውነት ዝና ያንን ካሌብ የላከውን እቃ ይዞ ከካሌብ የተሰወረ ነው የመሰለው። ካሌብ ደግሞ በዝና በጣም ተናዶ ነው ያለው። በዋናነት ብዙ ጊዜ ሰዎች እየከዱት ነው የሚሄዱት። ከአሁን በፊት ከመድብል ጋር ሲሰራ በነበረ ጊዜ በብዙ ሺህ የሚቆጠሩ በጣም ብዙ ገንዘብ ሊያስገኝ የሚችል ዳይመንድ በዛን አማካኝነት እንግዲህ ያንን ሲረካከቡ ድንገት የህግ አካል ደርሶባቸው ሲተኳኮሱ፣ እንደዚሁም ደግሞ ወደ መጋዘን ተጠግተው በወቅቱ ከካሌብና ከመድብል መካከል ሁለታቸው ተጋጭተው ካሌብም ዳይመንዱን ለመቀማት መድብል ደግሞ ላለመሸነፍ እንደዚሁም ደግሞ ዳይመንዱንም ላለመስጠት ሞክሮ እንደዚሁ አንድ አይኑን ያጣበት ክስተት ያኔ የተፈጠረው ክስተት ነው። አሁንም ላይ የበፊቱ መድብል እኔን ከድቶኛል፣ ጎርቶኛል፣ ገንዘቤንም ወስዶብኛል ብሎ ያስባል። አሁንም በድጋሚ እንግዲህ ዝና ቀኝ እጁ ነበረ ለካሌብ። እርግጥ ካሌብ ብዙ ሰዎች ቢኖሩትም ለዝና ብዙ ነገሮችን እንደሚያስረዳው፣ ብዙ ነገሮችን እንደሚነግረው፣ ብዙ እቅዶችን አብረው እንደሚያወጡ እንደዚሁም ደግሞ ትዕዛዞችንም ብዙ ጊዜ ወደ ዝና እንደሚያስተላልፍ ዝናም ደግሞ ኦሬዲ የታዘዘውን ትዕዛዝ ተግባራዊ እንደሚያደርግ አሁን ግን በተለይ ከማህሌት ጋር ከተዋወቀበት ወደዚህ ተግባር ላይ የለም። እንግዲህ ማህሌት ዝናን በምን እያጠመደችው እንደሆነ እያየን ነው። ከአሁን በፊት ሊያጠፋት ሲሄድ ጠበቃው ያለበትን ቦታ አውቃለሁ በማለት ስትናገር ጠበቃውን ለማግኘት ባለው ጉጉት ለቋታል። እንደገና ደግሞ ሉላ ያለችበትን አውቃለሁ ብላ ተናገረች።
መልሶ ሉላንም ለማግኘት ስለሚፈልግ ሉላን ለማግኘት ብሎ መልሶ እድሜዋን አራዝሞላታል። ይህ ነገር ደግሞ ካሌብ እያዘዘው ካለው ትዕዛዝ ጋር ውጤታማ ሊያደርገው አልቻለም። በዚህ አጋጣሚ ካሌብ ሆን ብሎ ራስ እሱን እየካደው ነው የመሰለው። በዝና ተግባር አማካኝነት ትህትናም አመለጠች። ባመለጠች ጊዜ ትህትና የነገዋን ፀሐይ ካየች እኔ ራሴን እሰዋለሁ ብሎ ነበረ። እንግዲህ ትህትና ካመለጠች የራሷን ህይወት ከቀጠለች 2 ወራቶችን ልታስቆጥር ትንሽ ነው የቀራት። ያንንም ተግባራዊ አላደረገም። ስለዚህ ብዙ ጊዜ ተግባር ላይ እየተገኘ አይደለም። ከተግባር ይልቅ ሌላ ተቃራኒ ነገር ነው ውጤቱ እያመጣ ያለውና በካሌብም ላይ ብዙ ኪሳራዎችን አድርሶበታል። በተለይ ባልደረባውን ካጣ ወደዚህ ካሌብ ብዙ ጉዳቶችን ብዙ ኪሳራዎችን እያስተናገደ ዛሬው ቀን ድረስ እንደደረሰ ዛሬ ደግሞ ከመድብል ጋር የገባው ፍጥጫ ይበልጥ ሁሉ ነገሩን እንዳሳጣው በዝና ትልቅ መካድ እንደተካደ ነው የተገነዘበው። ስለዚህ አሁን ላይ ዝና ኢቭን ከመድብል እንኳን ቢያመልጥ ራሱ ካሌብ እንደሚያጠፋው ነው። እንግዲህ በአሁን ላይ ካሌብ በጣም እየዛተ ነው። የመጀመሪያ ላጠፋህ የምችለው ሰው አንተን ነው። አንተ ነህ ይሄን ሁሉ ነገር ያደረከኝ። እንደዚሁም ከ2 ሳምንት በፊት ጀምሮ እየላኩልህ ያሉ በብዙ ሺህ የሚቆጠሩ ንብረቶችን ይዘህ የጠፋኸው አንተ ነህ በማለት እንግዲህ በዝና ላይ እየዛተበት ይገኛል። መድብል ደግሞ ያለው ዝና ከከተማ እንደወጣ በአሁኑ ላይ ስልክም እንደማይመልስ እንደዚሁም ብዙ ነገሮችን ይዞ እንደተሰወረ ነው የነገረው። ካሌብ በግማሹም ቢሆን አምኗል። እንግዲህ በካሌብ ላይ ምን አይነት እርምጃ ነው የሚወስድበት? እንደዚሁም የቅድስትና የብሩክ ሰርግ እንደዚሁ የሞገስና የሉላ ሰርግስ መቼ ነው የሚካሄደው የሚለውን ደግሞ አብረን የምናይ ይሆናል። እንግዲህ አሁን ላይ ካሌብ ወደ ከተማ ገባ፣ በመድብል ቁጥጥር ስር ዋለ እንጂ መድብል ገና የጀመረበት እርምጃ የለም። ነገር ግን ከአሁን በኋላ ፈጽሞ ከሱ ማምለጥ እንደማይችል ነው እያየን ያለ ነው። ምክንያቱም ዙሪያውን ያሉ ሰዎች ሁሉ የመድብል ሰዎች እንደሆኑ ነው ያየ ነው። የሚወሰድባቸውን እርምጃ ግን ገና ከቀጣይ ፓርት ላይ የምናይ ይሆናል። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ